አይደለም እኔ እናት ስላለኝ እንደ በቃ ማለት በሰዓቱ ልጅም ስላለሽ ተረርተሽ ምን ያህል ልትጎጂ እንደምትችይ አስቢው። ምክንያቱም እሱ እዛ ጋር ወንድሙን ነው እንጂ ያየው አንቺን አላሰበሽም። ቢያስብ ኖሮ የሚያስታርቅበትን መንገድ ይፈልጋል እንጂ ከአንቺ ልጅን በመመንተፍ አንቺ ሌላ ቁስል መፍጠር አልነበረም። እሱ ማለት ነው። እኔ በጣም ያናደደኝ እሱ ነው። ምክንያቱም እኛ እኮ ከዓይናችን ስር እንኳን ለአፍታ ዞር ሲሉ የት ሄደው ነው ብዬ የሚጨነቀውን ጭንቀት አውቃለሁ። ልጅን የሚያህል ነገር ከአንቺ ተሰርቆ መሄድ ቀርቶ ሲቀጥል ደግሞ አንቺ አዩን ነው እንጂ የጠረጠርሽው በሰዓቱ ቀጥ ብለሽ ፖሊስ ይዘሽ እኛ ቤት ብትመጪ እኔም በመደበቅ ወንጀል ተጠርጥሬ ገባ ይሆናል። ገባሻ? ግን ያንን ሁሉ እሱ አልተረዳም። በቃ እሱ ተነሳ ማን አባሽ ስለሆንሽ ነው ልጅቷን ሰው ፊት ልጆቹን እንደዚህ ይዞ መንገድ ላይ ነው ቆሞ የጠበቀኝ ማለት በቃ አንቺ ለማንኛውም ነው የደነገጥኩት። እንግዲህ ወደ ቤተሰብ ዝጋ ፎቶዋን የምታዋት እህታችን ባለፈው ሳምንት አይታችኋል። የሱመያ ልጅ ያው የሰይድ ወንድም ኡመር የሚሉት ማለት ነው። እንግዲህ ከሱመያ ወስዶ ልጇን ደብቆ ካለችበት ቦታ ይዛ የመጣችው ልጅ ይች ናት ማለት ነው። እንግዲህ ቪዲዮዋን እንዲያያችሁትና እንደሰማችሁት የሱመያ ልጅ ይዛላት የመጣችው ይች ናት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች በሙሉ እንዴት ናችሁ? ሰላም ናችሁ ወይ? ሁሉ ሰላም። እንግዲህ እንደሚታወቀው ያው የሱመያ ልጅ ይዛላት የመጣችው ይች ናት ማለት ነው። ባለፈው እንግዲህ በዛ የተነሳ ያው የሰረቃት ደግሞ የሰይድ ወንድም ነው ማለት ነው። አንዋር የሚሉት ማለት ነው። አንዋር እንግዲህ የሰይድ ወንድም ነው። ያው ይዞበት የሄደው ምክንያት ደግሞ ያው ሰይድንና ሱመያን ለማስታረቅ ማለት ነው። ያው ልጅም ብላ ስትመጣ ሰይድም ደግሞ ያው ባንድ ይገናኛሉ ብሎ ነው እንግዲህ ያንን አስቦ ሊሆን ይችላል ብላ ነው ያሰበችው። እሷም ግን በልጅ ምክንያት እኔ ልታረቅ አልችልም ምናምን ብላ እንግዲህ ሱመያም ሀሳቧን ሰጥታለች ማለት ነው። እንግዲህ በዛ የተነሳ ነው እንግዲህ አሁን ይችል ልጅ ኡመር ማለት ነው ደብድቦ ቦክስ ምናምን ብሎ ያባረራት ማለት ነው። ያው ያለችበት ቦታ እንግዲህ መታ ሱመያ ጋር ትገኛለች ማለት ነው። እንግዲህ ብሶቷን ሁኔታውን እንዴት በምን አይነት እንደሰራት በምን አይነት እንደመታት በምን ምክንያት እንዲያባረራት እንግዲህ ያው ለሱመያ እየተናገረች ትገኛለች ማለት ነው። በጣም ከባድ ነው። ከቤት ስም ይወጣል ከቤት ይከተል ጎረቤት ነው ምናምን የሚባል ነገር አለ እና ሰይድ እንግዲህ በዚህ ሁኔታ ከሱመያ ጋር በዚህ ሁኔታ ይገኛሉ ማለት ነው። እንግዲህ ወንድሙም ተጨመረ ማለት ነው። ኡመርም እንግዲህ አባረራት ማለት ነው። ያው እንግዲህ የእነሱም ሽምግልና እንግዲህ ገና ይሆናል ማለት ነው። በዚህ ሁኔታ እንግዲህ አዩ ያው ይዛለች ችግር የለውም ማለት ነው። ሱመያ ግን ያው ይችኛይቱ ልጄን ይዛለች ስለመጣች በጣም አመሰግናለሁ ብላ እንግዲህ ያው ከመጣችበት ቦታም ያው በእንግዲነት ተቀብላታለች ማለት ነው። እንዲሁም ደግሞ ያው ዩቲዩብ እንደዚሁ ጥሩ ነገር ልጄን ይዘሽልኝ ስለመጣሽ ጥሩ ነገር ስለሰራሽልኝ ምናምን ብላ እንግዲህ ዩቲዩብም ያው ሸልማታለች ማለት ነው። ማሻአላህ እና እንግዲህ በዚህ ሁኔታ ይገኛል ማለት ነው። ኡመርም እንግዲህ ምን አይነት እርምጃም እንደሚወስድ እዚህ መጥቶም ሊወስዳት ይችላል። እንዲሁም ደግሞ ያው እንደ ሰይድ ፍለጋም ሊገባ ይችላል እንግዲህ አይታወቅም ማለት ነው። ያው የወንድማማቾች ሚስቶች ናቸው ማለት ነው እነዚህ የምታዋቸው የሱመያ የወንድሟ የባሏ ወንድም ሚስት ናት ማለት ነው። ያው እንግዲህ ሁለታቸውም በአንድ ተገናኝተዋል ማለት ነው። ውድ ቤተሰብ በነገራችን ላይ ጥፋት የለባትም ብዬ አስባለሁ እንዴ ማለት ነው። ለምን ያው እናት እንግዲህ ታላችሁ ይቺ ልጅ ሱመያ ማለት ነው ልጇ ስትሰረቅ ብዙ ነገር ታስባለች፣ ብዙ ነገር ትጨነቃለች እናት ስለሆነች ማለት ነው። ስለዚህ ይቺ ልጅ ደግሞ ይችኛይቱ ደግሞ የኡመር ማለት ነው እንግዲህ የልጅን ልክ ስለምታውቅ የልጅን ሁኔታ ማለት ለአንድ አፍታ እንኳን ከቤት ሲወጡ ምን አይነት ሀሳብ እንደሚጨነቁ ሁሉን ነገር ስለምታውቅ ስለምትረዳ ይሄን ነገርማ እያወቅኩ እኔ ጋር አላስቀምጥም ብላ ነው እንግዲህ ኡመር ሳይሰማ ይዛ መጣ ለሱመያ እየሰጠችው ማለት ነው። ስለዚህ ምንም ጥፋት የለባትም ብዬ አስባለሁ፣ የለባትም ማለት ነው። ስለዚህ አሁን እሱ ይሄን ለምን አደረሽ
ሳይገናኙ አንቺ ያመጣኋትን ልጅ ለምን ይዘሽ ሄድሽ ብሎ ነው እንግዲህ ያው ተጣላት ያለችው ማለት ነው። እና በዚህ ሁኔታ ይገኛል ማለት ነው። እንግዲህ እምቢ ካለ አብረን እንሸፍታለን ብላታለች። እንግዲህ ሱምያ ማለት ነው። ሱምያ እንግዲህ እንደምታዋት በዚህ ሁኔታ ትገኛለች። ያው ሰሞኑን እንግዲህ አጠፍታ ነበር። በጣም እንትን ይላል። ያው እሷም እንግዲህ ዩቲዩብ ከፍታ ሰጣታለች ማለት ነው። ሰብስክራይብ አድርጓት ምናምን ብላ ያው ሽልማት ነው ተሸልማለች ማለት ነው። በጣም ታሳዝናለች የእውነት። እኔ ግን የሚገርመኝ ነገር እንባዋ ሲመጣ ይቻለሁ ልበል እኔ አንዳንድ ጊዜ እኮ ግራ ይገባኛል ማለት ነው። ማለት እንባዋ ታየት ይመጣላታል። አሁን እቺ ልጅ ተመታ ነው ወይስ እንደው ለድራማው ነው ወይስ ግራ የሚያጋባ ነገር ነው ማለት ነው። እውነት ነው፣ እውነት ሰርተዋለች ማለት ነው። እንባዋ ስታለቅስ ይቻለሁ ማለት ነው። እንግዲህ በቦክስ መቶኛል ነው ያለችው። በወንድ እጅ እንግዲህ ተጊንታ በቦክስ እንዴት አማት ማለት ነው። እንዴት አያስለቅሳት። እና በጣም ከባድ ነው ውድ ቤተሰብ። እንግዲህ ሱምያም በዚህ ሁኔታ ያው እሷ በሰዓቱ ደንግጣ ነበረ። ያው ልጄን ማን ወሰደብኝ እንግዲህ የጠረጠረችው አዩን ነበረ። ያው እዚች ደህና ልጅ እጅ ስለገባች ያው ተመልሶላት መጣ ማለት ነው። እጇ ገብታላታለች ማለት ነው። እሷም እንግዲህ ጥፋቷን አውቃለች። ቢያንስ የተጠረጠረችው ልትጠረጠርም የምትችለው አዩ ነበረች። ነገር ግን ደግሞ እኛ ጋር ፖሊስ ምናልባት እንዲያጋጣሚ ቢመጣ በተጠርጣሪነት ወይንም የሰው ልጅ በመያዝ እስር ቤት ልንገባ እንችላለን ብላ ራሷ ጥፋቷን ተጠያቂነት እንደማትድን እሷም ሀሳቧን ተሰጥታለች ማለት ነው። በጣም አዋቂ ናት ማለት ነው። እውነት ነው ማለት የልጅን ሁኔታ በጣም ትረዳለች። ምንኛው እንደሚያስጠይቃት ምንኛው እንደማያስጠይቃት ራሱ ጥንቅቅ አድርጋ ታውቃለች ማለት ነው። ይቺ ልትሸለም ይገባታል ማለት ነው። በጣም ጎበዝ ሰው ናት። እና በዚህ ሁኔታ እንግዲህ ያው ከሱምያ ጋር ተገናኝታ ፈሽ እያለች ትገኛለች ማለት ነው። በጣም አሪፍ ቆይታ ነው። ለማንኛውም እስቲ ቆይታቸውን ደግሞ አብረን አይተን እንመለሳለን ማለት ነው። እንግዲህ ሱምያም ፏፈካ ብላለች ማለት ነው። እንግዲህ አዲስ ወንበር ማስገብታለች። እዛ አዲስ ወንበር ላይ እንግዲህ ዘና ፈታ እያለች ትገኛለች። እና ውድ ቤተሰብ ቪዲዮውን እያያችሁ ላይክ፣ ሼር አድርጉ። ሰብስክራይብ እንዲሁም አዲሶቹ ሰብስክራይብ በማድረግ አበረታቱኝ። መልሼ እመጣለሁ። እንግዲህ ካፍታ ቆይታ በኋላ መልሰን እንመጣለን። እንጂ በሌላ ነገር አይደለም። እኔም እኮ ሰይድን እኔም አሁን አንዳንድ ሴቶችም ወይም ደግሞ አሉ በልጆቻቸው ባሎቻቸው የሚያስፈራሩ ማለት ነው። እኔም ያንን አላደረኩትም። ምክንያቱም ልጅ ለብቻው ልጅ ነው አይደለ? እኛ ፈልገናቸው ነው የመጡት። እኛ ልጅ መውለድ ስለፈለግን ለወደፊቱ ባልና ሚስት ሆነን እንቀጥላለን፣ ለወደፊቱ ጥሩ እናትና ጥሩ አባት ሆነን እንቀጥላለን በሚል ነው ልጅን ፈልገን ራሳችን። እኔ ጀሚላ እንዴት እንደወለድኳት በፊት ታውቃላችሁ። ልጅ ላምቢ ብሎ ማለት ነው እንጂ እኛ የፈለግናቸውን ያክል እነሱ አልፈልጉንም። ስለዚህ ግዴታ በልጅ ማስፈራራት የለብንም ማለት ነው። አንዋርም ደግሞ ልትረዳ ይገባል። አንተ እኔ በልጅ አስፈራርተኸኝ ወይ ደግሞ ልጅ ስለወሰድካት ሱመያ ገና ለገና ትመጣለች ብለህ ይህንን ማሰብ አይምሮ ውስጥ ማስገባት አልነበረብህም ማለት ነው። ምክንያቱም ይህንን እኔ እንዴት እንዳሰብኩ አላውቅም ማለት ነው። ቢሆን እንኳን እኔ ምን አይነት ኑሮ ይኖራሉ ብለህ ማሰብ ነበረብህ። እንደገና ደግሞ ሰው አንድ ያልተረዳው ነገር አለ ማለት ነው። ሰይድ እኔን ፍለጋ ሲዞር የሚመስላቸው የእውነትም እኔን ፈልጎኝ የሚንከራተት እየመሰላችሁ ነው። አይደለም። ይህ እውነት አንድ ቀን ሲወጣ ለካን ሱመያ እውነቷን ነው ማለታቸው አይቀርም። እኔን ፈልጎኝ አይደለም። እኔ እኮ ግዴታ ማለት ነው ሁሉን ነገር የልጆች አባት ነው። እኔ ነግራቸዋለሁ ከዚህ በፊት ምናልባት ለእኔ ሰይድ ባል ነው። ባል ቤት ባል ይመጣል ይባላል። አባት ቤት ግን አባት አይመጣም። አባት አንድ ነው። መተኪያን ምንም ነገር የለውም ማለት ነው። የፈለገው ጥሩ አባት ቢሆንም አባት ነው። አባትን የሚያክል ነገር የለም አይደለ? ስለዚህ ሰይድ እኔ ለዛ ነው እኔ ወጥቼ ሁሉንም ነገር ሰይድ እንዲህ ነው ብዬ ለዛ ነው እኮ አልኳቸው። እኔ እኮ ሳለቅስ አልቅሼ እንደናዩ ካሜራ አስቀምጬ ፌንት አልለቅልም። እንደሷ ካሜራ አስቀምጬ ይሄን አደርጋለሁ አልልም። ስለዚህ እኔ መጀመሪያ ራሴን አረጋግጬ ነው። ምክንያቱም ነገ ለልጆቻችን ሊቀመጥ ስለሚችል ማለት ነው። የነገን እያሰብኩ ነው። ስለዚህ ሰይድ እኔን ፍለጋ